ያቄ ወንድሜ አብሃ ላይ የተጨመራችሁ ሰው አለ የለም? ነገርኩ እኮ ብሬክስ፣ ይሄ ልጅ ከኛ ጋር አልሄደም። እኔ ሙሉ በሙሉ 100% ምን ነገር አልሄደም። አዎ ሰይድ አልሄደም በግድ ነው እንግዲህ እናያለን። እሺ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ፣ መልስ፣ በትዕግስት መልስ። የገጠር ልጅ ስትመልስልኝ ልክ ይሄንን ልጅ ሲመልስልኝ እንደነበረው ሆነህ መልስልኝ ለኔ። እሺ እኮ ወይ እንደዚህ በል ተብሎስ ቢሆን እንዴ ወንድሜ እኮ እያልኩ እኮ ነው። ከእናንተ ጋር የተጓዙ የራያ ልጆች እኮ አሉ እኮ አናውቀውም ይሄንን ልጅ እኮ እኔ ልጠይቅህ። እሺ ችግር የለውም። አሁን መጠየቅ ትፈልጋለህ ወይስ አትፈልግም? ማትፈልግ ከሆነ አልፈልግም በለኝ አጭሩ። እንዴ ጠይቀኝ ብያለሁ እኮ ጉዳይ አይደለም። ግን ይሄ ልጅ ከኛ ጋር አልሄደም። እሺ መልካም። ቢያንስ የራያ ልጆች ስላሉ እነሱ እኮ እንዲመጡ እኮ እየጠራን ነው ማለት። አሁን ከእናንተ መካከል አሁን እነሱ የተለዩ ሰዎች ናቸው። ደላላቸውም ሌላ ነው። አብራ የተለያያችሁትም የተለየ ነው። ሳቢያ ነው በቃ። ስለዚህ እነሱ ያውቃሉ። ቢያንስ ገብቷል አይደለ? እነሱ ለአንተ እሱ ማለት ነው። ከሳቢያም 9 ሆነን ሄደናል እያለ ነው። እንግዲህ ተመልከት፣ እዚህ ጋር ራሱ ነጥብ መያዝ ትችላለህ። አየህ፣ ከሳቢያም 9 ሆነን እየሄድን ነው። እኛ ከዚህ ሄድ ነው 4 ሆነን ነው። 3 ወንድ 1 ሴት ሆነን ማለት ነው። እሺ ችግር የለም። ሳቢያ ስንደባለቃቸው ሌሎቹን ጓደኞች ያገኘናቸው ሳቢያ ቤት ውስጥ ማለት ነው። ከዛ እዛ 3 ቀን 2 ቀን አድረን ነው። ከዛ ደግሞ አሁን ይኸውልህ፣ አሁንም መመልስልህን እምጠይቀን ጥያቄ መልስልኝ። አንደኛ ዝም ብለህ መልስልኝ። አሁን እኔ አልነበረም ምናምን ሳይሆን እምጠይቀን ብቻ ቃል በቃል መመለስ። ችግር የለውም። እሺ ከአብሃ ጋር የተቀላቀላችሁ ሰው አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ የለም? አንድ። ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይሄ ውሸት ነው። ስልካችን ያንደኛችንም አልተወሰደ። መጠየቅ ትችላለህ። እሺ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረስኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። የ4 ሰዓት ምናምን ጠበቅንባት አላልኩም? አዎ እዛችሁ ቦታ ላይ ነው በቃ ቪዲዮ የሰራው እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል እ አደን ከደረሳችሁ በኋላ ቪዲዮ ሰርተሃል አይደል? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደል? ኧረ እዛው የመን ሆነን ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? እንዴ ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ? ላላ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም። የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረስኩ? በምን እንትን አልኩ? በሌላ ሰው ከ2 ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቅኩ ያለው እኮ። እኔ እንዲመልስልኝ ነው እኮ የኔ ስልክ የተበላሸ ነው ብዬ ሳይውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበር ካስታወሳችሁ። እሺ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ
ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናቀውም ከኛ ጋር አልተጓዘም ነው። አሁን ይሄንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለሱና ስለኔ የምታውቀው? ያ አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው፣ አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም እኮ አምጡታ ጓደኛዬን አምጡት። ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጁ መሲራያ ትምጣ። መሲራያ መሲ አሁን አንድ ነገር ዝላይ የገጠር ልጅ የአጎት ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መከራችሁ ይሄ ልጅ ከኛ ከሄዱት መሃል ነው። ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። እኔ እናንተ ይዘናል፣ መልስህን ይዘናል። የገጠር ልጅ እናንተ ጋር ሄደን እኔ እናንተ ጋር እኮ አይደለም ራሱ ልጠይቀው። በቃ ሰይድና የገጠር ልጅ ተረጋጋቴ፣ አትከራከሩ። በቃ እናንተ ባጭ መሲ ትጠራ ችግር የለውም። እንዲህ አይደለም ብለሃል አይደለ እኮ እንዲመልስልኝ ነው። እሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነህ ያመጣው ልጁን። አዎ የደወልክለት አንተ ነህ። አዎ ስለዚህ ማን ነው ስልኩ ቁጥሩን የሰጠው? የእሱን ምን አሻ ከኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለውም እኮ ከኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ አንተ። ያን እንድትመሰክር መሲ ትምጣ። ሰየው ያለው ብሎ እኮ ነው የመጣው። መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከኛ ጋር። ምንም አያደርግም ጋይስ እኮ ይመልስልኝ፣ ይመልስልኝ እንዴ እኔ እኮ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መሲ ትንጣልኩ ምንድነው ልጅ ወብሬ እኔ እጃለሁ እናንተ ጋር ቢልኮኝ አላመነውም እኮ። እኛ እኮ ገና እየጠየቅን ነው። እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነናል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለት ሴትና አንድ ወንድ ሲመጡ እነ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ እንዴ? ተቀምጠናል እኮ ከነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስክር ትንታና ለሀቅ እኮ በቃ እኮ ጠብቅ። አንተ ተረጋግተህ ጠብቅ። ምን ቆጣ ያደርጋል? ቀስ በል። እኔ እኮ እንድሰድብ የምታረገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት አመጣኸው? ትጠየቃለህ። ሰያው ቆይ ተው፣ ሰያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር የለም እጠየቃለሁ። አሁን ዝም ብለህ ብሬክስ ለመሲ ደወልክላት ወይስ ምንድነው እየጠበካለ? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዲያርግላትና ትምጣ። እሱ ነው። ሁለተኛ ነው የገጠር ልጅም ጠይቀው እንደው ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች? ቀድማን የወጣችሁ እሷ ነች። እኛ በገመዱ አይደለም ይሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን? አዎ ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ የምትይዙት ነው ጥምጣሙ ነው። አዎ ጥምጣሙ እንደዚህ ምን እያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳውዲ ገቢ። ኦኬ ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችሁ መጀመሪያ ሀኒ ናች ብሎ ስለነበረ ምናልባት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምትለና እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው።
ጋይስ እየተፈረደ አይደለም እኮ ይሄ ጉዳይ ለምን ለህዝብ ይፋ እየተደረገ ለምን አይሰራም? ለምንድነው ከህዝብ እየተደበቀ የሚሰራው ነገር እኮ ያልገባኝ ነገር። ቆይ ከህዝብ ተደብቆ የተሰራ ላይቭ ላይ እኮ ነው አልተደበቀም። ላይቭ ላይ ነው አላየኸው? 41000 ሰው አለ እኮ እያዩ ነው። አንድ እንኳን ከህዝብ ተደብቆ የሚሰራ ነገር ተደብቆ ሳይሆን ይሄ ሰው ነው እንጂ ተደብቆ ነው እንጂ ይሄ ልጅ ማን ነው? ከኛ ጋር መሄድና ለመሄዱን በምን እናውቃለን? እኔ እኮ አላውቅም እኮ። ቆይ ችግር የለውም። እኛ እኮ አንተ ጋር ሄዷል ብሎ ስለተናገረ እንዴ አንተ እኔ እኮ ስሙንም አላውቀውም እያልኩ አንተ ቁጭራሽ ከእናንተ ጋር የሄደውን ሁሉ እኮ እያዳመክ ነው። ሃኒ የለበሰችውን ልብስ ካንተ በተሻለ ሰው ቦታ ላይ ነው። አትከራከሩ። አንዴ መሲ ተሻለ መሲ እንደ ወንድም የምነግርህ መረጋጋት ይኖር። እውነትም ካለ ከተቆጣህና እንትን ካለ መስመሩን ይቀይርብሃል። እሺ ወንድሜ፣ ስለዚህ በውስጥ እናናግራለን ብለዋል ለሚኪ፣ ተዘጋጅ ለዛኛው። ከዛ ውጪ ግን ይሄ ልጅም ሲናገር ደግሞ እያንዳንዱን ነገር ፈጥሮ ለመናገር በዚህ ልክ ውሸት አይቀነባበርም። ስለዚህ እያንዳንዷን ቦታ ተስፋ እንዴ እኔም እኮ በደንብ እኮ ተረጋጋ ወንድሜ፣ ነኝ እንዴ ተረጋጋ፣ አይዞህ እንረዳለን። ምንም ይኸውላችሁ እኔ አሁን እኮ አልተናገርኩም እኮ አሁን እኮ አልተናገርኩም። አንተ እስከ ስሙ አላውቀውም እያልኩ ሌላውን ነገር እንዲነግረኝ ትነግረኛለህ እንዴ? ስማ እያልኩ በቃ አንተ እኮ የመሪዎቹን ስም አላወቅኸው። ሹምዬ መሲ ተምጣ ቆይ እባካችሁ ግድ የለም። አሁን መሲን ጥሯትና የሄደውን ልጅ ደግሞ አይ ቲንክ ኦርቶኝታም ሊሆን ይችላል አላውቅም። ኦንላይን ላይ የለችም። ያ አሁን ማድረግ ያለብን ነገር ይመስለኛል ወገንታት ጠይቀው ይሄኛው ልጅ ተረጋግቶ ስማችንን እንኳን ሲጠይቀው ሲየኛን አብሮ ሄዱት ማማናቸው ሲስማቸውን እንኳን ንገር ይበሉ። እንደውም ያ እየጠየቅነው ነው እኮ አሁን ብሬክስ ሲጠይቀው እኛ ዝም ያለው ቤት እኔ ነኝ አሁን እየማኝ እኔም አታውቃለሁ እኮ እንኳን ለሱ አይነ ስውር ያገኘል እኔ ግድ የለም በቃ ተረጋጋ። አንተስ ተረጋጋ። ሚውት አድርግና ውሃ ጠጣ ወንድሜ። አሁን መሆን ያለበት ነገር ምንድነው? ይሄንን መረጃዎች እየነገረን ያለው ሰው ሴቶቹም እንግዲህ ትላንትና ወይም በእናንተ ማታ ላይ መጣ በኦሮምኛም ስትነግረን የነበረው እዛ የተፈጠረውን ነገር ነው። ይኸውልህ ይሄንን ነገር ወደ ሚዲያ ካወጣኸው ዘንዳ እያንዳንዱን ስቴፕ ደግሞ ሄደን ቼክ ስናደርግ መቆጣት የለብህም። ለህዝብ ያሳወቀው አንተ ይሄንን ነገር አመስግነን የተሳሳተው ነገር ለምንድነው በእናንተ ጋር የሚመጣው? ለምንድነው ራሱን ችሎ በህዝብ ፊት እየመጣ የማይናገረው ነው የኔ ጥያቄ። ለምንድነው በድብቅ የሚሆነው? ተናገረው ልጁም ህዝብ ፊት ነው። አሁን እኮ አንተ ለምን ትናገራለህ? አይደለም እንጂ ህዝብ ፊት እኮ አይደለም። ይሄ ልጅ ማን ነው ምንድነው አያውቁትም እኮ ህዝቡ። የተባላቸውን ብቻ እናንተ ስትሏቸው እሺ የሚሉት ናቸው። መረጃ የሚሰጥ ሰው ማንም ባያሳውቅ ችግር የለውም። ለደህንነቱ እኮ መስጋት አለበት ወንድሜ። ማንም አይነካውም እንዴ ህዝብ ፊት እኮ ነው። ማን ይነካው እኮ ያለው? ተረጋጋ፣ ቀስ ይሄ ፌመስ አይደለም፣ ቲክታክ የለውም። እባክህ 2018 ላይ መሆኑን ረሳው እንዴ? እና 2018 ሆነና እኛማ 2026 እና በሰው ይግባ 2026 ነው ያለነው እኮ። ስለዚህ ብዙ ቲክታክ የማይጠቀም እኮ አለ እኮ። አይ አራዳ ነኝ ስትሉ ከእናንተ የሚበልጥ አራዳ እንዳለ መርሳት የለባችሁም ብዬ። አላሁ አክበር። ንቆራው ሁለት ወንድሞቼና እኔ አንዲት ሴት ነኝ ነው ያለችው መሰለኝ ካልተሳሳቱ። የሰማችሁም ትኖራላችሁ ሌሎቻችሁና እኔ ሴት እና ሁለት ወንዶች ሆነን ነው እኛ ደላላችን ሌላ ነው ያለችውና ጠቅላላ ግን እዛ ላይ የነበራችሁ አይ ቲንክ በቁጥር 9 ያለች መሰለኝ ካልተሳሳቱ። ላላ እንዳትሳሳት ብሬክስ ወሬ ታው ከነሱ ጋር እኮ ነው። ምንድነው አትሳሳት ማለት? አትሳሳታ። ለምን ትሳሳታለህ አንተ? ሁለት ሴት አንድ ወንድ ነው ያለችው ከሷ ጋር የመጣ መኪና ውስጥ ያለው ደግሞ ከ28 እና ከ29 በላይ መኪና ውስጥ ያለው ግን የተለያየ ደላላ ነው። እኔ ምን ብላናለች። እሱ በእርግጠኝነት የተናገረችው ንግግር ሙሉ ለሙሉ እንትን ማለት አልችልም፣ ግን ዝሮ ያለችውን ምን ታስታውስ ካላችሁ አስታውሱ እኮ እያልኩ ነው። ገብቷል እኮ እኔ እኮ እንደዚህ እያለች ለምን ጓደኞቼን አታመጧቸውም እኮ? እኔ እኮ ግራ ገባኝ እኮ። ለምን ጓደኞቼ መተው አይቀርቡም ነው የኔ ጥያቄ። ለምንድን ነው ጓደኞቼ እንዳይቀርቡ የተደረገው? ሰይዶ ለምንድን ነው እነሱን ማታቀርባቸው? ለምንድን ነው የማይቀርቡት? ጓደኞቼ ለምን አይቀርቡም? ለምን ታገዱ? እሺ ተረጋጋ አንተ፣ ችግር የለውምና ተረጋጋ አንተ። የታል እስኪ ላክበለው፣ አበባ ላክበለው። እሺ ግባ። የታል እንትና የሚባለው አሁን አሊ እነሱን ለማቅረብ እኔ እዚህ ጋር እመጣላችኋለሁ። ሌሎቹንም ሁሉንም ነው እሱ ብቻ አይደለም፣ ሁሉም ነው የሚገቡት። ልጁን ይኸውልህ አንድ ነገር እዚህ ላይ አንደኛው የሱ ጓደኛ የሚለው የደላላ ወንድም ነው አይደለም፣ የጌትነት ወንድም ነው ብሎኝ እሱ ራሱ
እኮ እሱ አይደለም። አሁንም ያው ይሄ አልይ የሚባለው እሱ አይደለም። ይሄ ሌላ እባክህ የገጠር ልጅ ሳሰጥ በጣም የተወነባበደ ንግግር ተናግረህ ነው። እኔ አልሰድብም። አሁን ውሸት ስለሆነ ነው የተናገርኩ፣ ውሸት ስለሆነ ነው። ብትሰርበይ ደግሞ እኔ በዚህ ግድ የለኝም። ወይኔ ሰልያ አንደኛው ብሬክስ አይሁን መርጥ 4 ጓደኞች ነው ያመጣቸው። እነሱ አንድም የጌትነት ወንድም ነው። ሁላቸውም ደግሞ አንድ አካባቢና በአንድ አይነት የሄዱ ሰዎች ናቸው። እነዚህ ሰዎች እውነተኛ ምስክር ሊሆኑ አይችሉም። ተባባሪና ተባባሪ ናቸው። አንድ ላይ ነው የሚሄዱት። ፍረዱ። ይመጣሉ እኮ እነሱ ሁላቸውም አብረው የሄዱ ናቸው። እኛ የምንፈልገው ከነሱ በተናጠል ያለ አካል ከነሱ ጋር ግንኙነት የሌለው ነው። እኔና አንተ እኔ ብሬክስ ተስፍሽ ሚኪ ሆነን አንድ ነገር ሰርተን አንድ ላይ